አቡነ ገብረ መንፈስ ቅዱስን በረከታቸው ለሁላችን ትድረሰን። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት እዛው። ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት አለ። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል አለ። አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሐሳቡ ዘክርሃለሁ ብሎ አስቦ ይነበራል። ስለዚህ በፍጹም አይሆንም አለ። ይሄ አይደንቃችሁ? እየሰማችሁ ነው? አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናረጋለን። እኛ የገባንበት ቤተክርስቲያን ካልገቡ የወረዱበት ወርደን እናመጣለን እንላለን። አረ የገቡበት ይግቡ ነው የምንለው። እንዲያውም ጦሳችንን ምናምን ብለን የምንናገረው። ይሄንን ሲሰማ እግዚአብሔር በጣም ተደነቀ በጻድቁ። ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰበ ነፍሱን ከስጋው አብሬ ላገናኛት፣ ከዚህ በኋላ መልካም ስራውን ልመልከተው አላቸው። ነፍሱን ከስጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረሰን። ቅዱሳን እርስ በርስ ይተሳሰባሉ። እኛ ልጆቻቸው ምን ሆነን ነው ታዲያ እንደተዘራብን እርስ በርስ የማንተሳሰበው? ሰላም ለከ ገብረ መንፈስ ቅዱስ፣ ሰላም ለከ ገብረ መንፈስ ቅዱስ፣ በመስቀል ባርከን በስጋ በነፍስ